ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ላይ በጀመረው የሻምፒየንስ ሊግ 16 የጥሎ ማለፍ የመልስ ጨዋታ ሊቨርፑል ጋላታሳራይን 4-0 በሆነ ሰፊ ውጤት ማሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት፣ ሂጎ ኤኪቲኬ፣ ዶሚኒክ ሶቦስላይ እንደዚሁም እናንተም የሰጣችሁት አስተያየት አለ። በዚህ ቆይታችንም እነዚህን አስተያየቶች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። በተሰጡት አስተያየቶች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ ወደ አስተያየቶቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በአጠቃላይ በጨዋታው ዙሪያ በሰጡት አስተያየት ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ባሳየነው እንቅስቃሴ በጣም ደስተኛ ነኝ። እኛ መጫወት የምንፈልገውም ደጋፊውም ማየት የሚፈልገውን አይነት አጫወት መጫወትም እችለናል። በዛም በጣም ደስተኛ ነኝ። ለፍጹምነት የቀረበም እንቅስቃሴን ማድረግ ችለናል። በእርግጥ ከዚህ የበለጠ ጎል ማስቆጠር የምንችልባቸው እድሎችም አግኝተን ነበረ። እንደዛም ቢሆንም ግን በጨዋታው ባሳየነው እንቅስቃሴ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በሙሐመድ ሳላ ዙሪያ በሰጡት አስተያየትም ሙሐመድ ሳላ በዛሬው ጨዋታ ላይ በጣም አስደናቂ የሚባል እንቅስቃሴን ማሳየት ችሏል። በተለይ ደግሞ የመጀመሪያው አጋማሽ ላይ ፍጹም ቅጣት ምት አግኝቶ ነበረ። ነገር ግን ያንን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። እንደዛም ቢሆንም ግን በሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴን ማድረግ ችሏል። ሂጎ ኤኪቲኬን ላስቆጠራት ግብ አሲስት ማድረግም ችሏል። እንደዚሁም ደግሞ ከዚህም በፊት በሚታወቅበት መንገድ ጎል ማስቆጠርም ችሏልና ይህም የሚያሳየው ደግሞ የአይምሮ ጥንካሬ ነው። የሱም ብቻም ያጠቃላይ የቡድኑም የአይምሮ ጥንካሬም በዚህ ጨዋታ ላይ በደንብ መመልከትም ችለናል። ሙሐመድ ሳላ እንግዲህ ጨዋታውን መቀጠል ፈልጎ ነበር። ነገር ግን ደግሞ ትንሽ የህመም ስሜት ስለተሰማው ተቀይሮ እንዲወጣ ጠይቋል። በዛም ምክንያትም እንግዲህ ቀይረን ማስወጣት ችለናል። ይህም ህመም ምን ያህል ተጽዕኖ ይኖረዋል የሚለውን ነገር ገና ምርመራ እናውቃለን። በዚህ ምርመራም እንግዲህ ቅዳሜ ዕለት በሚኖሩ ጨዋታ እንደዚሁም ከዛ በኋላም በሚኖሩ ጨዋታዎች ላይ ይኖራል አይኖርም የሚለውን ነገር የምንወስን ይሆናል የሚል አስተያየትን ሰጥተዋል። በደጋፊው ዙሪያ በሰጡት አስተያየት በዛሬው ጨዋታ ላይ የኛ ተጫዋቾች በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ከተጫዋቾቹ በተጨማሪም ግን ደጋፊዎቹ በጣም አስደናቂ የሚባል ነበሩ። ከመጀመሪያው ደቂቃ ጀምሮ ይህ አስደናቂ ድጋፋቸው አልተለየንም ነበር። በተለይ ደግሞ በዛሬው ጨዋታ ላይ የጋላታሳራይ ተጫዋቾች እንግዲህ በትንሹም በትልቁም ተጎዳን እያሉ የጨዋታውን ደቂቃ ለመግደል ጥረት ሲያደርጉ ነበር። የእኛን ሞመንተምም ለማቀዝቀዝም ጥረት ሲያደርጉ ነበር። ነገር ግን በዛ ሰዓትም የሊቨርፑል ደጋፊዎች የበለጠ ድጋፋቸውን እያሳዩን ከኛ ጋር ሆኖ በጣም ከፍተኛ አስተዋጽኦ ሲያደርጉልን መመልከት ችለናልና በዚህም በጣም ደስተኛ ነኝ። በጣም ላመሰግናቸውም እፈልጋለሁ። ዛሬ ድጋፋቸው በጣም ልዩ ነበረ። በእርግጥ ለመጀመሪያ ጊዜ አይደለም ይህ ድጋፋቸውን ስንመለከት። ሁልጊዜም እንግዲህ በተለይ በሻምፒየንስ ሊግ ምሽቶች በሚደረጉ ጨዋታዎች ላይ እንደዚህ አይነት ድጋፎችን ስንመለከት ነበረ። የዛሬው ድጋፍ ግን ከነዛም በጣም የተለየ ነበረ የሚል አስተያየትን ሰጥተዋል። ይዘውት በገቡት ታክቲክ ዙሪያ በሰጡት አስተያየት በዛሬው ጨዋታ ላይ ሞር ታክቲክ ላይ አላተኮርንም። ስለ ታክቲክ አልነበረም ጨዋታው፣ ይልቁንም የተጫዋቾቹን ታታሪነት ነበር በዛሬው ጨዋታ ላይ በደንብ መመልከት የቻልነው። ወርክ ሬታቸውን በደንብ ተመልክተናል። በእርግጥ ታክቲክ አይጠቅምም ማለት አይደለም። ታክቲክ የራሱ የሆነ አስተዋጽኦ አለው። ነገር ግን ደግሞ ከታክቲክም በበለጠ የተጫዋቾችን ታታሪነት፣ ያልሸነፍ ባይነት፣ ጎል ለማስቆጠር የነበራቸው ፍላጎት፣ ከዚህ ጨዋታም አሸንፈው ለመውጣት የነበራቸው ፍላጎት በደንብ መመልከት ችለናል የሚል አስተያየትን ሰጥቷል። በኡስሚና ዙሪያ በሰጡት አስተያየት የኡስሚና መጎዳት ለእኛ በተወሰነ መልኩ ጠቅሞናል። ነገር ግን ደግሞ ከመጎዳቱ በፊትም ኢብራሂማ ኮናቴና ቨርጅል ቫንዳይክ በጥሩ ሁኔታ ይህንን ተጫዋች ሃንድል አድርጎት ነበርና ያን ያህል ትልቅ ተጽዕኖ አልፈጠረብንም። በእርግጥ እንደ ኦስሚና ያሉ ምርጥ ተጫዋቾች በየትኛውም ሰዓት ጎል ሊያስቆጥሩ ይችላሉ። ነገር ግን የኛ ተጫዋቾች ሙሉ 90 ደቂቃ ይህንን ተጫዋች መቆጣጠር እንደሚችሉ፣ ጎል ማስቆጠር እንዳይችል ማድረግ እንደሚችሉ መመልከት ችለናል የሚል አስተያየትን ሰጥተዋል። ከፒኤስጂ ጋር ስለሚኖረው ጨዋታ በሰጡት አስተያየት ፒኤስጂዎች በጣም አስደናቂ የሚባሉ ቡድን ናቸው። ይህንንም ደግሞ ባለፈው ሲዝን በደንብ መመልከት ችለናል። በደርሶ መልስ እንግዲህ ከነሱ ጋር ተጫውተን ነበረ በ16 የጥሎ ማለፍ ጨዋታ ላይ በፓርክ ደ ፍራንስ እነሱ በጣም ምርጥ የሚባል እንቅስቃሴን ማሳየት ችሎ ነበረ። በመልሱ በአንፊልድ ጨዋታ ደግሞ እኛ በጣም ምርጥ የሚባል ጨዋታን መጫወት ችለን ነበር። እስከ ፍጹም ቅጣት ምትም ድረስ ማድረስም ችለን ነበር። እኛ ብቻ ነን ያንንም ደግሞ በዛ ሲዝን ማድረግ የሚቻል ነው የነበረው። በመጨረሻም ግን በፍጹም ቅጣት ምት ወደ ቀጣይ ዙር ማለፍ ችሏልና የዛኔም በጣም አስደናቂ የሚባል ቡድን ናቸው የነበሩት። የሻምፒየንስ ሊግ ዋንጫም ማሸነፍም ችለው ነበረ። በዚህ ሲዝንም ከዛ ብቃታቸው እንዳልወረዱም በተለያዩ ጨዋታዎች ላይ እየተመለከትን ነው የምንገኘውና ቀላል ጨዋታ ይሆናል ብለን አንጠብቅም። በጣም ጠንካራ የሚባል ፍልሚያም የሚኖርብን ይሆናል። ነገር ግን ደግሞ የዛሬውን ጨዋታ ከተመለከትን ፒኤስጂንም አሸንፈን ወደ ቀጣይ ዙር ማለፍ እንደምንችል ማሳየት ችለናልና ኮንፊደንሱ ወይም ደግሞ የራስ መተማመናችን በዛሬው ጨዋታ ላይ በደንብ እንዲጨምር ማድረግ ችለናል። በእርግጥ ዛሬ ያሳየነውን ብቃት፣ ዛሬ ያሳየነውን ፐርፎርማንስ በእያንዳንዱ ጨዋታ ላይ መድገም በጣም አስቸጋሪ ነው የሚሆነው። ምክንያቱም በዚህ ጨዋታ ላይ 5.02 ኤክስጂን ማስመዝገብ ችለናልና በሻምፒየንስ ሊግ ደግሞ ይህን ያህል ኤክስጂ ማስመዝገብ በጣም አስቸጋሪ ነው የሚሆነው። ነገር ግን ደግሞ ይህንን
ማድረግ እንደምንችል ብቃቱም እንዳለን አቅሙም እንዳለን በዚህ ጨዋታ ላይ በደንብ ማሳየት እችለናልና ፒኤስጂንም አሸንፈን ወደ ቀጣይ ዙር ለማለፍም በጣም በከፍተኛ ሁኔታ ጥረት እናደርጋለን የሚል አስተያየትን ሰጥቷል። አያይዞም በሰጡት አስተያየት በዛሬው ዕለት ያሳየነው ፐርፎርማንስ የኛ ስታንዳርድ መሆን መቻል አለበት። ከዚህ በኋላም ለሚመጡብን እያንዳንዱ ጨዋታዎችም ይህ እንደ መነሻ መሆን መቻል አለበት። በእርግጥ እንደዚህ አይነት ፐርፎርማንስን በእያንዳንዱ ጨዋታ ላይ ማሳየት በጣም ከባድ ነው የሚሆነው። ምክንያቱም ደግሞ ጨዋታዎች በጣም በፍጥነት ነው እየመጡ የሚገኙት። ቀጣይ ከብራይተን ጋር የምናደርገው ጨዋታ ከ2 ቀን በኋላ ነው የሚካሄደውና በመሀል 2 ቀናቶች ብቻ ነው ያሉን። እንደዚሁም ቅዳሜም ራሱ የሚደረገው ጨዋታ ቀን ላይ ነው የሚደረገውና ብዙ የምንዘጋጅበት ብዙ የምናርፍበት ጊዜያቶች የሉንም። እንደዚሁም ደግሞ የተጫዋቾች ጉዳት ራሱ በጣም እያስቸገረ ነው የሚገኘው። ለምሳሌ በዛሬው ጨዋታ ላይ ራሱ መሐመድ ሳላ ተጎድቶ መውጣት ችሏል። እንደዚህ አይነት ፐርፎርማንስን እንደዚህ አይነት አሰላለፎችን እንግዲህ ከዚህ ቀደምም ማሳየት ይችላል ነበር። አሁን ለምሳሌ ከኢንትራ ፍራንክፈርትና ከኢንተር ሚላን ጋር ያደረግነው ጨዋታ ከተመለከታችሁ ተመሳሳይ የሚባል አጮትን ነበረ መጮት ይቻላል። ነገር ግን በነዛ ጨዋታዎች ላይ ተጫዋቾች ተጎድቶብን ሲወጡ መመልከት ችለናልና አንድ የሆነ ስታንዳርድ ካስቀመጥከ በኋላ ያጮት ስታይልን ከተገበርከ በኋላ ያንን አስቀጥላለሁ ስትል ተጫዋቾች የሚጎዱብህ ከሆነ ያንን ማስቀጠል ትንሽ አስቸጋሪ ነው የሚሆንብን። እንደዛም ቢሆንም ግን የዛሬው ጨዋታችን ለሁልጊዜውም ስታንዳርዳችን መነሻችን መሆን ይገባል። በአጠቃላይ በዛሬው ጨዋታ ላይ ባየነው ነገር በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ሂጉ ኢኪቲኬ ነው። በጨዋታው ዙሪያ በሰጠው አስተያየት በዛሬው ጨዋታ ላይ ማንነታችንን በደንብ ማሳየት ችለናል። ምን አይነት ጨዋታን መጫወት እንደምንፈልግም ማሳየት ችለናል። ይህንን ስል ለደጋፊዎቹ ብቻ አይደለም ለራሳችን ራሱ ብቃታችን ምን ያህል ድረስ እንደሆነ እስከ ምን ያህል ድረስ መሄድ እንደምንችል ያሳየንበት ጨዋታ ነውና በዚህም በጣም ደስተኛ ነኝ። በጣም ጥሩ የሚባል እንቅስቃሴን ማድረግ ችለናል። ከመጀመሪያው ደቂቃ ድረስ ጀምሮ እስከ መጨረሻው ደቂቃ ድረስ በጣም ምርጥ የሚባል እንቅስቃሴን ማድረግ ችለናል። ምናልባትም ከዚህም የበለጠ ወደ 10 የሚጠጉ ግቦችንም ማስቆጠር የምንችልበትም እድልም ነበረን የሚል አስተያየትን ሰጥቷል። ዶሚኒክ ሶብዝ ላይ የሰጠውን አስተያየት ስንመለከት በዛሬው ጨዋታ ላይ ወዴት መሄድ እንደምንፈልግ ምን አይነት እንቅስቃሴዎችን ማድረግ እንደምንፈልግ ስታንዳርዳችን ምን መሆን እንዳለበት ማሳየት ችለናል በዚህ ጨዋታ ላይና በጣም ድንቅ የሚባል እንቅስቃሴን ማድረግ ችለናል። ሁላችንም የኮራንበት ጨዋታ ነው የነበረው። ደጋፊዎቹም በጣም ደስተኛ የሆኑበት ሙሉ ድጋፋቸውንም ያሳዩበት ጨዋታ ነው የነበረውና በዚህ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። ባስቆጠረው ግብ ዙሪያ በሰጠው አስተያየት ጎል በማስቆጠሬ በጣም ደስተኛ ነኝ። ከምንም በላይ ግን ቡድኑ አሸንፎ እንዲወጣ በመርዳቴ በማገዜ በጣም ደስተኛ ነኝ። ጎል ባስቆጠርም ባላስቆጠርም አሲስት ባላደርግም ዋናው ነገር ቡድኑ አሸንፎ መውጣቱ ነው። በዚህ ጨዋታ ላይ ማሸነፈን መውጣት ችለናል። ከዛ በተጨማሪም ግን ጎል ማስቆጠር ችያለሁና በዚህ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት በመጀመሪያው ዙር ላይ እንግዲህ ጋላታሳራዮች እኛን 1-0 በሆነ ውጤት ማሸነፍ ችለው ነበርና ከድሉ በኋላ የጋላታሳራይ ተጫዋቾች በጣም ሲደሰቱ መስማት ችያለሁ። ያ ነገር ደግሞ ይበልጥ እንድበሳጭ ይበልጥ በዚህ ጨዋታ ላይ እንድናሸንፍ እንድንነሳሳ አድርጎናል። ይህ ደግሞ ለኔ ብቻ አይደለም ለሌሎችም የቡድን አጋሮች ለሌሎችም ተጫዋቾች እንግዲህ ይበልጥ እንዲነሳሱ ማድረግ ችሏልና በዚህ ጨዋታ ላይ እንግዲህ ያንን ነገር ነው በደንብ የተመለከትነው። ከመጀመሪያው ደቂቃ ጀምሮ በጣም በከፍተኛ መነሳሳት ነበረ ስንጫወት የነበረውና ለጋላታሳራዮችም እንግዲህ ያለንን አቅም በደንብ ማሳየት ችለናል የሚል አስተያየትን ሰጥቷል። ከፒኤስጂ ጋር በሚኖራቸው ጨዋታ ዙሪያ በሰጠው አስተያየት በጣም ምርጥ ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። ባለፈው ሲዝን ከፒኤስጂ ጋር መገናኘት ችለን ነበር። በድምር ውጤት እንግዲህ በፍጹም ቅጣት ምት አማካኝነት ወደ ቀጣይ ዙር ማለፍ ችሏልና የዛኔም በጣም ጠንካራ ቡድን እንደሆኑ መመልከት ችለናል። በስተመጨረሻም የሻምፒዮንስ ሊግ ዋንጫም ሲያነሱ መመልከትም ችለናል። በዚህ ሲዝንም እንግዲህ ያ ጥንካሬያቸው እንዳለ በተለያዩ ጨዋታዎች ላይ እየተመለከትን ነው የምንገኘው። እንደዛም ቢሆንም ግን እኛም ከነሱ ጋር መፎካከር እንደምንችል አሸንፈን መውጣት እንደምንችልም በዛሬው ጨዋታ ላይ በደንብ ማስመልከት ችለናልና ካለፈው ሲዝን የተሻለ ውጤትም እናስመዘግባለን ብለን እንጠብቃለን። በተለይ ደግሞ ወደ ሩብ ፍጻሜ ሳልፍ ለኔ ለግሌ ለመጀመሪያ ጊዜ ነው። እንደዚሁም ሌሎች ተጫዋቾችም ለመጀመሪያ ጊዜ ወደ ሩብ ፍጻሜ ያለፉ ተጫዋቾች አሉ እና ይህም ደግሞ የበለጠ በዛ ጨዋታ ላይም እንድንነሳሳ ያደርገናል ብለን እንጠብቃለንና ፒኤስጂን አሸንፈን ወደ ቀጣይ ዙር ማለፍ እንፈልጋለን። በእርግጥ አሁን ከፒኤስጂ ጨዋታ በፊት ሌላ ወሳኝ ጨዋታ ከፊት ለፊታችን አለ ከብራይተን ጋር። ይህም ከባድ ጨዋታ ይሆናል ብለን ነው የምንጠብቀውና ሙሉ ትኩረታችን አሁን ላይ በዚህ ጨዋታ ላይ ብቻ ነው የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት፣ ዶሚኒክ ሶብዝ ላይ እንደዚሁም ደግሞ ሂጉ ኢኪቲኬ የሰጡት አስተያየት ይህንን ይመስል ነበረ። እናንተ የሰጣችሁትን አስተያየት ስንመለከት ካሊብ በሰጠው አስተያየት የቀድሞውን ሊቨርፑል በዛሬው ጨዋታ ላይ መመልከት ችያለሁ። ዋናው ጥያቄ ግን በቀጣይስ ይህንን ብቃት ያስመለክቱናል ወይ የሚለው ነው የሚል አስተያየትን ሰጥቷል። አቡ በሰጠው አስተያየት 100% ፐርፌክት ነበረ ማለት አይቻልም፣ ምክንያቱም ብዙ ኳሶችን ሲያባክኑ ነበረ የሚል አስተያየትን ሰጥቷል። ለፐርፌክሽን ግን የቀረበ ነበር። ብዙ ኳስ ቢያባክኑም እንኳን ራሱ 4 ግቦችን ማስቆጠር ይችላል። እንደዚሁ
እንደዚሁም ደግሞ ያሳዩት መነሳሳት ያሳዩት ፐርፎርማንስ ራሱ በጣም አስደናቂ የሚባል ነበረ። በእርግጥ ያገኙትን አጋጣሚዎች እንዳለ ቢጠቀሙ ኖሮ ምናልባትም 7-8 ጎሎችን አስቆጥሮ መውጣት ይችሉ ነበር። እንደዛም ቢሆንም ግን አስደናቂ የሚባል ምሽትን ማሳለፍ ችሏል። እያሱ በሰጠው አስተያየት ዋው ፐርፌክት ነበረ። የስፖርቲንግን ጨዋታ ከተመለከትኩ በኋላ ምን አለ እኛም እንደዚህ በተጫወትን ብዬ ሳስብ ነበረ። እናም ያለ ምንም ማፈግፈግ እና ኳሱን ሲነጠቁ በፍጥነት በመደራጀት ሲነጥቁ ነበረ። 1-1 በጣም ሲያሸንፉ ነበረ። ኩናቴም ቀጥተኛ ኳስ ወደፊት ሲያቀብል መመልከት ችለናል። ዶሚኒክ ሶቡዝ ላይ ፍሪምፖንግ፣ ኬርኬዝ ሁሉም ተጫዋቾች በጣም አስደናቂ ነው የነበሩት። ሪዮ እንጉሞሃም ከቀን ወደ ቀን በጣም እየተሻሻለ እየመጣ ነው የሚገኘውና ስሎት ይህንን ጨዋታ በደንብ ቢመለከተው ለተጫዋቾቹም በደንብ ቢያሳይ ለቀጣይ ጨዋታዎች በደንብ ይጠቅማቸዋል ብዬ አስባለሁ የሚል አስተያየትን ሰጥቷል። እዮ በሰጠው አስተያየት በዛሬው ጨዋታ ላይ የነሱ ተጫዋቾች አትንኩኝ ሲሉ ነበረ ያመሹት። ነገር ግን ዛሬ ምርጥ ነበርን። ሳላ 2-3 ጊዜ ሲስት ዋጋ ያስከፍለናል ብዬ ሰግቼ ነበረ። ብቻ በጣም ደስ ብሎኛል። እንደኔ ሀሳብ ግን ከኤኬቴኬ አሌክሳንደር ኢሳቅ በጣም የተሻለ ተጫዋች ይመስለኛል የሚል አስተያየትን ሰጥቷል። በዚህ ዙሪያ እንግዲህ ከዚህ ቀደምም ያወራንበት ይመስለኛል። አሌክሳንደር ኢሳቅ ከሂጎ ኤኪቲኬ በጣም የተሻለ ተጫዋች ነው። ነገር ግን ደግሞ ሂጎ ኤኪቲኬ ከአሌክሳንደር ኢሳቅም በላይ መሆን የሚችልበት አቅም እንዳለው ግን በተለያዩ ጨዋታዎች ላይ እየተመለከትን ነው የምንገኘው። እድሜያቸውንም ከተመለከተን ሂጎ ኤኪቲኬ ከአሌክሳንደር ኢሳቅ በ2-3 ዓመት ያንሳልና ከዚህ የበለጠ የተሻለ ተጫዋች መሆን የሚችልበት አቅምና ጊዜም ያለው ተጫዋች ነውና ምናልባትም ከጥቂት ዓመት በኋላ ከአሌክሳንደር ኢሳቅ የተሻለ ተጫዋችም ሲሆን ልንመለከተው እንችላለን። ግሩም ቃና በሰጠው አስተያየት ደግሞ ሁልጊዜ ለምንድን ነው እንደዚህ አይነት አጮትን የማንጫወተው? በጣም ነው ግራ እያጋባኝ የሚገኘውና እንደዚህ ነው ሁልጊዜ መጮት ያለብን የሚል አስተያየትን ሰጥቷል። ምናልባት እንደዚህ አይነት አጮትን በዚህ ሲዝን ተጫውተን ቢሆን ኖሮ 4ቱንም ዋንጫዎች ማሸነፍ እንችላለን ብዬ ነው የማስበው። ነገር ግን ይህንን ጨዋታ በተከታታይ ማሳየት አልቻለን። ኮንሲስታንሲ ይጎለናልና ያንን የሚያስተካክሉ ከሆነ ግን አሁንም ብዙ ነገሮችን ማሳካት እንችላለን ብዬ ነው የማስበው። ዳዊት በሰጠው አስተያየት ዛሬ በጣም ነው ደስ ያለኝ፣ ነገር ግን አሁንም አሰልጣኝ አርነ ስሎት ማስተካከል የሚገባቸው ነገሮች አሉ። አንደኛው ደግሞ ኮንሲስታንሲ ነው፣ ወጥነት ይጎላቸዋል። በቀጣይ ጨዋታ ላይም ዋጋ የምንከፍል እየመሰለኝ ነው የሚል አስተያየትን ሰጥቷል። እንደዚሁም ደመላሽ በሰጠው አስተያየት ይሄ ነው ሊቨርፑል የምናቀውም የምንጠብቀውም የሚል አስተያየትን ሰጥቷል። በአጠቃላይ ከብዙ በጥቂቱ የሰጣችሁት አስተያየት ይህንን ይመስል ነበረ። ስለሰጣችሁኝ አስተያየት ከልብ አመሰግናለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።